ባለጌ ናት እሷ ቀድሞም ለአዶናይ አታስፈልገውም የሚሉ አስተያየቶች በስፋት እየወጡ ይገኛሉ። እንግዲህ ሰሞኑን ጃኒ ዱባይ ሄዳ የምታሳያቸው አንዳንድ ሪያክቶችና ሪያክሽኖች በጣም የሷን ደጋፊዎች በተለይ ደግሞ የአዶናይን ደጋፊዎች እንኳን ቀረችብህ እንኳንም አቆማችሁ በሚል ለአዶናይ የደስታ አይነት መልእክትን እያስተላለፉ ይገኛሉ። በተለይ በጣም የሚወዱት ላንተ ከሷ የተሻለ ጥሩ ሚስት ይገባሃል፣ ምክንያቱም እሷ አንዳንዶቹ እንደውም ዘልዛላ ናት፣ ብዙ ነገሯ ከኢትዮጵያ ባህልና ወግ ያፈነገጠ ነው፣ ለሚስትነት ብቁ አይደለችም እያሉ ይገኛሉ። ሆኖም ግን እንግዲህ አንዳንዶች ደግሞ እሷን የሚወዱ በጣም የእሷ አድናቂዎች ቅበጭልን የኛ ቀበጥ እንደዚህ ስትቀብጭ ነው የሚያ ያምርብሽ እንኳንም ነፃ ወጣሽ፣ ነፃነትሽ ነበር የናፈቀን፣ ነፃ ሆነሽ እንደ ቀድሞ ስትሆኝ ማየት ነበር የናፈቀን የሚሉ አስተያየቶች አሉ። የእናንተስ አስተያየት ምን ይመስላል? እውነት አዶናይ ቀረችበት ወይስ ቀረባት? ማን ነው የተሻለ ነገር ያጋጠመው? ምክንያቱም የአዶናይ ደጋፊዎች እንዳሉ ሁሉ የጃኒም ደጋፊዎች እንኳን ቀረብሽ የሚል አስተያየት እየሰጡ ስለሚገኙ ማለት ነው። እውነት ግን ለመናገር ተመሳሳይ ባህሪ ነበራቸው ወይ? እውነትም ቢጤዋን አገኘችው ኦር ደግሞ ድስት ግጣሙን አገኘ እንደሚባለው አይነት በደንብ ግጣሙን ያገኘ አይነት ይመስል ነበር ወይስ የተለያየ ጸባይና አብሮ የማሄድ ማች ነበር የተገናኘው? ምክንያቱም እሷ ብዙ መቅበጥን፣ መጮህን፣ ጮክ ብላ ማውራትን የምትወድ ሴት ነች። እንዲሁም ደግሞ አዶናይና ቤተሰቦቹ በጣም የተረጋጉና ረጋ ያለ አይነት ሰው የሚወዱ አይነት ቤተሰብ ይመስላሉ። በተለይ የአዶናይ እናት ጃኒ በምታደርጋቸው አንዳንድ አክሽኖች ላይ ደስ የማይል አስተያየት ስትሰጥ ከዚህ በፊት ስለሚስተዋል ዛሬ ላይ እንግዲህ በጣም በሚያምር ሁኔታ አምሮባት ደምቃ ዱባይ ላይ እየተዝናናችና ፈታ እያለች ቪዲዮዎች እየለቀቀች ነው። በጣም ከእስር እንደተፈታ ሰው እንደተፈታች እምቦሳ እየቧረቀች ነው የሚሉ ማስተያየቶች እየወጡ ነው። እንግዲህ የሰሞኑን የኢትዮ ዝነኞች ዓለም ይህን ይመስላል። የጃኒን ጉዳይ እንግዲህ በዚህ መልኩ ለማየት ሞክሬ ያለውኝ። እናንተም ሀሳብ አስተያየታችሁን አስቀምጡልን። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።